ለአርሰናል ደጋፊዎች እጅግ የሚያስደስቱ መረጃዎች እየወጡ ነው። በተለይም አርሰናል በቀጣይ ዓመት በእርግጠኝነት አንድ ዋንጫ ያሳካል ሲሉ አርቴታ ከተናገሩ በኋላ ምን ተማምነው ነው የሚል ጥያቄዎች እየተነሱ ነው። ነገር ግን አርሰናል በቀጣይ ዓመት እጅግ ተጠናክሮ እንደሚመጣ ፍንጮች እያሳዩ ይገኛሉ። መድፈኞቹ እንግዲህ የዘንድሮን የውድድር ዓመት በበርካታ ጉዳቶች ምክንያት ያሰቡትን እንዳላሳኩ ይታወቃል። አሰልጣኝ ሚኬል አርቴታም ዋንጫ የማጣታችን ምክንያት ጉዳት ነው እንዳሉ ይታወቃል። ታዲያ ዛሬ የተሰማው አስደሳች ዜና ምንድነው ካላችሁኝ አብራችሁ እስከ መጨረሻ ስትቆዩ ታድምጡታላችሁ። ለቻናሌ አዲስ ሆናችሁ ሰብስክራይብ ማድረግ አትርሱ። ቪዲዮም ለበርካቶች እንዲደርስ ላይክ በማድረግ ጀምሩ። አብራም ፍቅሬ ነኝ። የዕለቱን ወሳኝ መረጃ ወደ እናንተ ለማድረስ ስቱዲዮ ተገኝቼ ያለው አብራችሁን ቆዩ። በመድፈኞቹ በኩል እንግዲህ ከሰሞኑ እየወጡ የሚገኙ ጥሩ መረጃዎች አሉ። ይህም እንግዲህ ከዝውውሩ ባለፈ በጉዳት ላይ ለረጅም ጊዜ እየቆዩ የነበሩ ተጫዋቾች አሁን ከጉዳት አገግመው እየተመለሱ እንደሆነ ነው የተሰማው። በተለይም በመድፈኞቹ በኩል የውድድር ዓመቱ መጨረሻ ላይ በጉዳት ምክንያት አርሰናልን ማገልገል ያልቻለው ብራዚላዊው የተከላካይ ስፍራ ተጫዋች ጋብርኤል ማጋሌሽ ከጉዳቱ ሙሉ በሙሉ አገግሞ ወደ ልምምድ ተመልሷል። በነገራችን ላይ እኔ አርሰናል ውስጥ እጅግ በጣም ከማደንቃቸው የመጀመሪያ ተርታ ከሚሰለፉ ተጫዋቾች አንዱ ጋብርኤል ማጋሌሽ ነው። ምክንያቱም ጋብርኤል ማጋሌሽ የአርሰናል ደምና እስትንፋስ ነው ማለት ይቻላል። አርሰናል እንደኔ ግምት በአውሮፓ ሻምፒዮንስ ሊግ ረጅም ርቀት ያልተጓዘበት ምክንያት አንደኛው ጋብርኤል ማጋሌሽን ማጣቱ ነው። ለምን ካላችሁ ጋብርኤል ማጋሌሽ እንደምታውቁት አርሰናል ተጫዋቾች በደከሙበት ሁሉም ነገር አብቅቶልናል፣ በቃ ይህንን ጨዋታ ተሸንፈናል ብለው ባሰቡበትና እጅግ በደከሙበት ሰዓት ደጋፊውን ተጫዋቾችን እየዞረና ትከሻቸውን እየነቀነቀ የሚያነሳሳ ለቀዩና ነጭ ማሊያ የሚጋደል አይዟችሁ እያለ ተጫዋቾችን የሚያነሳሳና ጨዋታን ሙሉ በሙሉ መቀየር የሚችል ተጫዋች ነው። ይህንንም እንግዲህ በማንቸስተር ሲቲ ለምሳሌ ዘንድሮ አርሰናል 5-1 ባሸነፈበት ጨዋታ ማየት ትችላላችሁ። ሲቲዎች እንግዲህ አቻ ሲሆኑ አርሰናልን እናሸንፋለን ብለው ሲያስቡ ማጋሌሽ እንዴት ተጫዋቾቹን እንዳነሳሳ ከዛ ዳግም 5 ግቦችን አስቆጥረው 5-1 ማሸነፍ እንደቻሉ እንደዚሁም በትልልቅ ሌሎች ጨዋታዎችም ላይ ጋብርኤል ማጋሌሽ አርሰናል አበቃለት ሲባል የቴስታ ግቦችን በማስቆጠር እንደዚሁም ደግሞ እየጮህና ተጫዋቾችን አይዟችሁ ገና ነው እያለ ያነሳሳ ምን ያህል ይጠቅማቸው እንደነበር ታውቃላችሁ። ታዲያ ጋብርኤል ማጋሌሽ እኔ አርሰናል ዘንድሮ ሻምፒዮንስ ሊግ ላይ በተለይም በፓሪስ ሰን ዠርሜኑ ጨዋታ ቢኖር ኖሮ በእርግጠኝነት አርሰናልን ፍጻሜ ላይ እንመለከተዋለን ብለው ከሚያስቡ ሰዎች መካከል ዋነኛው ነኝ። ታዲያ ጋብርኤል ማጋሌሽ ምንም እንኳን በመጨረሻዎቹ የውድድር ዘመናት ግልጋሎት መስጠት ባይችልም ዛሬ እንግዲህ በሶባሃ ሪያሊቲ የአርሰናል የልምምድ ማዕከል ሙሉ በሙሉ ከጉዳቱ አገግሞ መመለሱ ተረጋግጧል። የጋብርኤል ማጋሌሽ መመለስ አርሰናል ቀጣይ ዓመት በቶሎ ተጫዋቹ እንዲመለስ እንዲያገግም ይረዳዋል። ስለዚህ አርሰናል ቀጣይ ዓመትም ሲመጣ የምናውቀው ያ ጠንካራው የአርሰናል የተከላካይ ስፍራ ጥንክር ይመለሳል ማለት ነው። እዚሁ ጋር ማንሳት መፈልገው ጋብርኤል ማጋሌሽ ብቻ ሳይሆን ትላንትና ጁሪየን ቲምበር በኢንስታግራም ገጹ ላይ የቀዶ ጥገናውን በተሳካ ሁኔታ ማድረጉን አሳውቋል። እንደምታውቁት አሰልጣኝ ሚኬል አርቴታ ቲምበር ዓመቱን ሙሉ ያገለገለን በጉዳት ነው፣ እኔ ያስፈረምኩት ተጫዋች ብቻ ሳይሆን ሊደር ነው ወይም ደግሞ መሪ ነው። ቲምበር እጅግ በጣም ካስፈረምኳቸው ተጫዋቾች ባለፉት ዓመታት ትልቅ ስፍራ የምሰጠውና የማልጸጸትበት የምኮራበት ነው ማለታቸው ይታወሳል። ይህም ደግሞ ልክ ነው። ምክንያቱም ጁሪየን ቲምበር ማለት ምን ያህል ለአርሰናል ደጀን እንደሆነ በዘንድሮ ዓመት ተመልክተናል። የሚገርማችሁ ግን ጁሪየን ቲምበር ዘንድሮ ይህን ሁሉ ሲያደርግ የነበረው ከጉልበት ጉዳት ጋር እየታገለ እንደነበረ ተሰምቷል። ለዚህም ነው በብዙ ጨዋታዎች ላይ ከ70 ከ60 በኋላ እየተቀየረ የወጣ የነበረው የጉልበቱ ጉዳት እያገረሸበት እንደሆነ ተሰምቶ ነበር። አርቴታም ታዲያ በስተመጨረሻ ከሕክምና አባላት ጋር ተነጋግረን ጁሪየን ቲምበር የቀዶ ጥገና እንዲያደርግ አስማምተነዋል፣ ግዴታ ሆኖ አግኝተነዋል ሲሉ ተናግረው ነበረ። ታዲያ ጁሪየን ቲምበር በስተመጨረሻም የቀዶ ጥገና ህክምናውን ካደረገ በኋላ በኢንስታግራም ገጹ እንግዲህ በክራንች ፎቶ እንግዲህ ተደግፎ እያሳየ ለአርሰናል ደጋፊዎች በሙሉ ስትጸልዩልኝ ከጎኔ የሆናችሁ ሁሉ ከልብ አመሰግናለሁ። የቀዶ ጥገናዬን በተሳካ ሁኔታ አድርጌያለሁ። ቀጣይ ዓመት በአዲስ መንፈስ እንገናኛለን፣ አይዟችሁ። ቀጣይ ዓመት ስንመጣ የምንመጣው ለዋንጫ ነው ሲል እንግዲህ
ጁሪየን ቲምበር ለአርሰናል ደጋፊዎች በግልጽ መልእክቱን ለደገፋችሁኝ ሁሉ አመሰግናለሁ ከክረምት በኋላ እንደገና እንገናኛለን እወዳችኋለሁ ሲል እንግዲህ ለአርሰናል ደጋፊዎች መልእክቱን አስተላልፏል ማለት ነው። መድፈኞቹ እንግዲህ በዝውውር ገበያው ላይ ስማቸው ከበርካታ ተጫዋቾች ጋር እየተያያዘ ነው። እስኪ አንድ ነገር ልንገራችሁ። ይህ ዘገባ እንግዲህ ብዙዎቻችሁ ስሰራው የለም ውሸት ነው የሚሉ ኮሜንቶች ይደርሱኛል። ነገር ግን ትልልቅ የእንግሊዝ ታማኝ ሚዲያዎች አሁንም አርሰናል አማራጭ ካጣ መሃል ላይ የማንቸስተር ሲቲውን ኬቨን ዲብሬን ሊያስፈርም እንደሚችል መረጃዎች አሉ። ስለ ዝውውር እንግዲህ እንደምታውቁት በርካታ መረጃዎች ነው የሚወጡት። ስለዚህ ሊሳካም ላይሳካም እንደሚችል ባይምሯችሁ ያዙና ነገር ግን አርሰናልና አርቴታ መሃል ላይ አሁንም ሌላ ተጫዋች ገበያ ላይ የማያገኙ ከሆነ ኬቨን ዲብሬንን ወደ አርሰናል ለማምጣት እንደሚሰሩ እየተሰማ ይገኛል። ስለዚህ ኬዲቢ እንደተናገረው ከሆነ ፕሪሚየር ሊግ ውስጥ ጥሩ ጥያቄ የሚያቀርብልኝ ጥሩ ፕሮጀክት ያለው ቡድን ካለ ፕሪሚየር ሊግን መልቀቅ አልፈልግም ሲል መናገሩ ይታወሳል። በነገራችን ላይ ኬዲቢን አርሰናል ብቻ ሳይሆን ሊቨርፑልን በጥብቅ ይፈልገዋል። ምክንያቱም ድንቅ ተጫዋች ነው። በቅያሪ ወንበር ላይ ተቀምጦ ቡድን መቀየር ይችላል። አርሰናል እንደምታስታውሱት ከቼልሲ ጀርጊኒዮን ባስፈረመበት ዓመት እንግዲህ የቼልሲው ተጫዋች አሁን አርሰናልን የሚለቀው ማለት ነው ብዙ ጥቅሞችን ለመድፈኞቹ መስጠት ችሎ ነበር። ስለዚህ አርሰናል ኬዲቢን ቢያመጣና በተቀያሪ ወንበር ላይ ቢያስቀምጠው ምናልባትም በተቸገረበት ሰዓት ተቀይሮ እየገባ ጨዋታ መቀየር የሚያስችል አቅም ስላለው አርሰናል ይህንን ተጫዋች መፈለጉ የሚያስተቸው ጉዳይ አይደለም። ስለዚህ ምናልባትም አርሰናል ኬዲቢን አማራጭ የሚያጣ ከሆነ እየተመለከተው እንደሆነ ተሰምቷል። ሌላኛው ግን ለአርሰናል ጥሩ ያልሆነው ዜና ምንድነው ካላችሁኝ አርሰናል እንደምታውቁት የሪያል ማድሪዱን ተጫዋች ሮድሪጎን እየፈለገው ነበር። ነገር ግን የሮድሪጎ ዋጋ ከተጠበቀው በላይ እጅግ ውድ እንደሆነ ነው የተሰማው። ሪያል ማድሪድም ለዚህ ተጫዋች ከ120 ሚሊዮን ፓውንድ በላይ እየጠየቀ መሆኑን ተከትሎ አርሰናል ከሮድሪጎ ዝውውር ራሱን እንዳገለለ ዛሬ ታማኙ የዝውውር ዜናዎች ምንጭ ፋብሪዚዮ ሮማኖ ዘግቦታል። አርቴታ የሮድሪጎ አድናቂ ቢሆኑም ገንዘቡ እጅግ ውድ ሲሆንባቸው አይናቸውን ዳግም ሲፈልጉት ወደ ነበር የአትሌቲኮ ቢልባኦ ተጫዋች ኒኮ ዊሊያምስ ፊታቸውን እንዳዞሩ ተሰምቷል። አሰልጣኝ ሚኬል አርቴታ እንግዲህ እንደ ኮፍት ኦፍ ሳይድ ዘገባ ከሆነም ኒኮ ዊሊያምስን ወደ ኤምሬትስ ለማዘዋወር ስልክ ደውለውለት በቀጥታ ተጫዋቹን አውርተውታል። በአርሰናል ቤት እየተተገበረ የሚገኘውን ፕሮጀክትን ለተጫዋቹ ገለጻ አድርገውለታል ራሳቸው አርቴታ ማለት ነው። ታዲያ አርቴታ ከኒኮ ዊሊያምስ ጋር የቀጥታ ውይይት ካደረገ በኋላ ስፓኒያርዱ አሰልጣኝ ሚኬል ማርቲያን አርቴታ በቀጣይ ዓመት የአርሰናልን የክንፍ መስመር እንዲመራለት ከሚፈልጋቸው ተጫዋቾች አንዱ ስፔናዊው የክንፍ አጥቂ ኒኮ ዊሊያምስ ነው። ታዲያ ተጫዋች በአትሌቲኮ ቢልባኦ ቤት እንግዲህ ውል ማፍረሻው እጅግ ውድ ቢሆንም አርሰናል ይህንን ከፍሎ ለማስፈረም ትልቅ ቦታ ላይ እንዳስቀመጠው እንግዲህ ኮፍት ኦፍሳይድ የተባለው ምንጭ እንግዲህ ገልጿል ማለት ነው። በነገራችን ላይ መድፈኞቹ በዝውውር ገበያው ሌላኛው ዋነኛ ትኩረታቸው ለሆነው ቤንጃሚን ሼሽኮ ዛሬ አንድሬ ቤርታና የሥራ ባልደረቦቻቸው ወደ ጀርመን እንደተጓዙ ተሰምቷል። አርሰናል እንግዲህ ከአርቢ ላይፕዚግ ጋር በቤንጃሚን ሼሽኮ ወደ ኤምሬትስ ለማዘዋወር ጉዳይ ከክለቡ ጋር ተጨባጭና ቀጥተኛ ንግግር እያደረገ ነው። ስለዚህ ዛሬ አንድሬ ቤርታና ማርሴል ሻፈር በሴስኮ ዝውውር ለመወያየት በቀጥታ ወደ ጀርመን አቅንተው ተገናኝተዋል። አርሰናል እንግዲህ እንደ ቪክተር ጆከሬሽ ያሉና ሌሎች አጥቂዎችንም ለማስፈረም እየተከታተለ ነው። ነገር ግን እድሜው ትንሽ በመሆኑ ቤንጃሚን ሼሽኮ ዋነኛ ተመራጭ ስለሆነ ወደ ጀርመን ተጉዘው ውይይት እያደረጉ ነው። ነገር ግን አርቢ ላይፕዚግ ተጫዋቹን ለመልቀቅ በጣም ወደ ኋላ ስለሚጎተት ጥረቱ እጅግ ከባድ እንደሚሆን የተሰማው። በነገራችን ላይ ስለ ቤንጃሚን ሼሽኮ አዳዲስ መረጃዎችን መስማት የምትፈልጉ ከሆነ ፕሌቲጎል እና ፊሊፕ ሄንዝ ከቤንጃሚን ሼሽኮ ጋር በጣም የተቆራኙ ታማኝ ምንጮች ናቸው። ስለዚህ ፕሌቲጎል ስካይ ጀርመኒን ብትከታተሉ ስለ ቤንጃሚን ሼሽኮ አዳዲስ መረጃዎችን ማግኘት ትችላላችሁ። ስለዚህ አርሰናል ዛሬ እንዲደራደሩ ማርሴል ሻፌርን እና አንድሬ ቤርታን ወደ ጀርመን ልኳቸዋል። ስለዚህ እነዚህ ስፖርቲንግ ዳይሬክተር ያው በጣም ውጤታማ የሆነ ስፖርቲንግ ዳይሬክተር ነው። ተጫዋቾችን በማሳመን ክለቦችን በማሳመን የሚታማ ሰው አይደለም። ስለዚህ አንድሪያ ቤርታ ዛሬ ከማርሴል ሻፌር ጋር በመሆን ከአርቢ ላይፕዚግ አመራሮች ጋር ውይይት እያደረጉ ነው። ስለዚህ ምናልባትም በቀጣዮቹ ቀኖች ላይ በጣም ጥሩ የሚባሉ መረጃዎች አርሰናልን የተመለከቱ ሊወጡ እንደሚችሉ ተሰምቷል ማለት ነው። ዊሊያም ሳሊባ በአርሰናል ማሊያ በፕሪሚየር ሊጉ 100 ጨዋታዎች ላይ መሰለፉን ተከትሎ አርሰናል ይፋዊ ሽልማት አቅርቦለታል። እንግዲህ ዊሊያም ሳሊባ ዊሎ ሪያል ማድሪድን ሊቀላቀል ነው እየተባለ አሉባልታ ሲነዛበት የነበረ የአርሰናል ተጫዋች ነው። እሱም ታዲያ በጭራሽ ከአርሰናል ጋር ዋንጫ ሳላሳካ አለቅም ማለቱ ይታወቃል። ስለዚህ በአርሰናል ቤት እንግዲህ 100
ፕሪሚየር ሊግ ጨዋታዎችን ማድረጉን ተከትሎ መድፈኞቹ እንግዲህ ይፋዊ ሽልማት አቅርበውለታል። ስለዚህ በቀጣይ ዓመት ማለት ነው አብሮን እንደሚቆይ ዊሊያም ሳሊባ በመድፉ ቤት ይቆያል። ስለዚህ ምንም አይነት ስጋት እንዳይገባችሁ አርሰናል ደጋፊዎች። በሌላ በኩል እስኪ አንዳንድ የዝውውር መረጃዎችን ልንገራችሁ፣ ምክንያቱም በርካቶቻችሁ የዝውውር መረጃዎችን ከሁሉም ቡድኖች የተገኙ መረጃዎችን አቅርብልን ባላችሁት መሰረት ማለት ነው ትላንትና እንግዲህ በጣሊያን ሴሪ በነገራችን ላይ ናፖሊ በስኮት ማክቶሚናይ እና ሮሜሎ ሉካኩ ግብ የስፔን የጣሊያን ማለት ነው ስኩዴቶ ባለቤት መሆኑን አረጋግጧል። ወደ ዝውውር መረጃዎች ሲወስዳችሁ የማንቸስተር ዩናይትዱ ብሩኖ ፈርናንዴሽ በሳውዲ አረቢያው አልሂላል እጅግ በጣም በጥብቅ እየተፈለገ ነው። ማንቸስተር ዩናይትድ ከፍተኛ የፋይናንስ ቀውስ ውስጥ ላለመግባት ተጫዋቾችን ጨረታ አቅርቧል። ካስሜሮ፣ ማጓየር፣ አንድሬ ኦናና እንደዚሁም ብሩኖ ፈርናንዴሽ ለጨረታ የቀረቡ ተጫዋቾች ናቸው። ስለዚህ ብሩኖ ፈርናንዴዝ በሳውዲ አረቢያው ክለብ የ100 ሚሊዮን ፓውንድ ውድ የሆነ የዝውውር ሂሳብ ቀርቦለታል። ስለዚህ ማንቸስተር ዩናይትድ ፋይናንሱን ለማስተካከል ይህንን ተጫዋች ሊሸጠው እንደሚችል እየተሰማ ነው። ብሩኖ ፈርናንዴዝም ከዩናይትድ ጋር የመለያየቱ ነገር እውን እየሆነ የመጣ ይመስላል። ስለዚህ ቀጣይ ዓመት ማንቸስተሮች ፋይናንሳቸውን አስተካክለው ለመምጣት ብሩኖ ፈርናንዴዝን ወደ አልሂላል ሊልኩት ይችላሉ። በሌላ በኩል የዘንድሮ የእንግሊዝ ፕሪሚየር ሊግ ሻምፒዮን የሆነው ሊቨርፑል በዝውውር መስኮቱ በጥሩ ሁኔታ እየተንቀሳቀሰ ነው። ከዚህ ቀደም ከባየር ሊቨርኩሰን የመስመር ተከላካዩን ፍሪምቦንግን እንግዲህ በአሌክሳንደር አርኖልድ በኩል እንዳስፈረሙ እንደጨረሱ ይታወቃል። ታዲያ ዛሬ በተሰማው መረጃ መሰረት ደግሞ ሌላኛውን የዛው የባየር ሊቨርኩሰን ተጫዋች ሆነው በማንቸስተር ሲቲ በጥብቅ ሲፈለግ የነበረው የመሃል ሜዳ ተጫዋች ፍሎሪያን ዊርዝን ለማስፈረም ከስምምነት ደርሰዋል። ማንቸስተር ሲቲ ይህንን ተጫዋች በጥብቅ ሲፈልገው ነበረም። ነገር ግን ፍሎሪያን ዊርዝ ዋጋው እጅግ ውድ መሆኑን ተከትሎ ሲቲ ከዝውውር ራሱን አግልሏል። አሁን በስተመጨረሻ እንግዲህ ሊቨርፑል ፍሎሪያን ዊርዝን የግሉ ለማድረግ ከስምምነት ተደርሷል። ስለዚህ በቀጣይ ቀናት ፊርማውን ያኖራል። ፍሎሪያን ዊርዝ ታዲያ ወደ ሊቨርፑል የሚቀላቀልበት ገንዘብ እጅግ ውዱ ጀርመናዊ ተጫዋች እንደሚያደርገው ተሰምቷል ማለት ነው። ስለዚህ ሊቨርፑል በቀጣይ ዓመትም ተጠናክሮ እንደሚመጣ ነው የሚጠበቀው። የእንግሊዝ ፕሪሚየር ሊግ እንግዲህ ነገ ፍጻሜውን ሲያደርግ አርሰናል ከሜዳው ውጪ ቅዱሳኖቹን ሳውዛምፕተኖችን ይገጥማል። ሊቨርፑል ደግሞ በአንፊልድ ዋንጫውን ክሪስታል ፓላስን ይገጥማል። ዋንጫውንም ይቀበላል። የርገን ክሎፕም በሜዳው ላይ እንደሚገኙ ተሰምቷል ማለት ነው። ውድ አድማጭ ተመልካቾቼ ወሳኙን የዕለቱን ጥንክር ወደ እናንተ አደረስኩ። አብርሃም ፍቅሬ ነበርኩኝ። ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ሌሎች መረጃዎች በየዕለቱ እንዲደርሳችሁ ቤተሰብ ያሉናችሁ አሁኑኑ ሰብስክራይብ በማድረግ ቤተሰብ ሁኑ። ከሀገር ውስጥም ከባህር ማዶ ያላ በኮሜንት ጊፍት እየሰጣችሁ እንደዚሁም ሐሳባችሁንም እየሰጣችሁ የምታበረታቱ ከልብ አመሰግናችኋለሁ። በሌላ መረጃ በሌላ ጥንክር እስከምንገናኝ ድረስ ሰላም ተመኘውላችሁ።